ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም ሰላም እግዚአብሔር ይመስገን። በባለፈው ሂሳብ እየሰራው ጀምሬላችሁ ነበረ። ዛሬ ቪዲዮ ጀምርላችሁና መደመርን፣ መቀነስን፣ ማባዛትና ማካፈልን ለየብቻቸው በአንድ ቀን ቪዲዮ 4 ጊዜ አድርጌ በ4 ቀን ቪዲዮ በደንብ ለማሳወቅ እሞክራለሁ። እናንተ ደግሞ እስከ መጨረሻ ድረስ እኔም ስሰራ ደብተርና እስክሪብቶ ይዛችሁ እየሰራችሁ እስከ መጨረሻ ተከታተሉኝ እላለሁ። ወደ ቪዲዮ ልውሰዳችሁ። እሺ፣ ከዚህ ጋር የምታዩቸውን መጀመሪያ ቀለል አድርገን እንጀምር። የመጀመሪያው 20 ሲደመር 4 ይላል። ከዛ 30 ሲደመር 30፣ 50 ሲደመር 10፣ 100 ሲደመር 110። እነዚህን ቁጥሮችን ካላወቋቸው እነግራችኋለሁ። 99 ሲደመር 20፣ 300 ሲደመር 150። እሺ፣ መጀመሪያ ቁጥር ለማታውቁት እስከ 100 ድረስ ሰርቻለሁ። ያን ተመልሳችሁ ሂዱ እዩ፣ እስከ 100ኛ ቤት ማለት ነው። ከዛ በኋላ 1000 2000 ያለውን ደግሞ የሚሄደውን ቁጥር አብረን እናያለን ማለት ነው። እሺ፣ እነዚህ መጀመሪያ ቁጥሮችን ነግሬያችሁ ልሄድ። ይሄ 10 20 30 እያለ የሚሄደው አይጠፋችሁም፣ ቁጥር ማንበብ ብቻ ነው። 100 ላይ ሲደርስ ግን 10 ቤት ማለት አንድ ዜሮ ብቻ ሲኖረው ነው። እነዚህ ሙሎች 10ኛ ቤት 10 ቤት ይባላሉ። አንዳንድ ዜሮ ነው ያላቸው 10 20 30። ሁለት ዜሮ ሲሆናቸው ደግሞ 100ኛ ቤት ይባላል። 100 ቅጣዩ 100 እየተባለ ነው የሚሄድ። ከዚህ ጋር 3 ሆኖ 2 ዜሮ ካለው 300፣ 2 ሆኖ 2 ዜሮ ካለው 200፣ ወይንም ደግሞ 3 ሆኖ በሁለቶች ዜሮ ሂሳብ ሌላ ቁጥር ካለ 300 ተብሎ እነዚህን በ10 ቤት መቁጠር ነው ማለት ነው። 312 እንደዚህ አይነት ቁጥር ነው። እና ስለዚህ ይህ 1 እና 2 ዜሮ 100፣ 1 እና 1 አለ ሌላ 1 ዜሮ፣ ይህ ደግሞ 100 እንላለን። እስከዚህ እችኛዋ ደግሞ 10 ናት ለብቻዋ 110 እንላለን ማለት ነው። ይሄንኛው 99 ሲነበቡ 99 ናቸው። ይህ 20 ነው። ከዚህ ጋር የነገርኳችሁ 3 እና 2 ዜሮ 300 ነው። ይሄኛው ደግሞ አንዱ 100 ይባላል። እችኛዋ 50 ናት 150። ንባቡ እንደዚህ ነው። መደመሩን አብረን እናያለን። እሺ፣ መደመሩን አብረን እንይ። 20 ሲደመር 4 ይላል። ሲደመር ማለት ልክ እንደ ማባዛት እንደ ሌሎቹ እንዳትወስዱት መጨመር ማለት ነው። መደመር ማለት ለምሳሌ እንደዚህ ይዤ እነዚህን ማርከሮች ከዚህ ጋር 3 ማርከር አለ። ሲደመር ምልክትን ከዚህ ያረኩና አንድ ማርከር ስር 3 ሲደመር 1 ተጨምሩትና 4። ልክ እንደዚህ ነው። በቃ ሌላው ሁሉ ልክ እንደዚህ ነው። መደመር ምናምን አዲስ ለሚሆንባችሁ ሰዎች ማለት ነው። ከዛ 20 እንዴት ትጽፋላችሁ? ሲደመር 4 ምንም ልዩነት የለውም። ቁልቁል መደመርም ወደዛም ተመሳሳይ ስለሆነ ማለት ነው። ይህ ምን ይሆናል? ወደ ቁልቁል መደመር ስናየው 4 ሲደመር 0 ስንት ነው? 4። ከዚህ ጋር ማን አለ? 2። 4 ሲደመር 20 ስንት ነው? 24። 24 ይመጣል ማለት ነው። እሺ፣ ሌላኛው 30 ሲደመር 30 ነው ማለት ነው። ወደ ታች ነው የምንጽፈው ብያችኋለሁ። 30 እንደዚህ እንጽፋለን። 30 ሲደመር እንላለን። ከዛ ያችኛዋን 30 ደግሞ በትክክል አምጥተን እናስቀምጣታለን ማለት ነው። 30 እንዲህ እናደርግና እኩል ይሆናል ምልክት እናስቀምጣለን። ከዛ ወደ ታች ነው የምንደምረው ብያችኋለሁ። 0 ሲደመር 0 0፣ ባዶና ባዶ ባዶ ስለሆነ ከዚህ ጋር 3 አለ 3። ይህ ምልክት የሲደመር እስከሆነ ድረስ እንደዚህ ነው የምንደምረው። ሲቀነስ ከሆነ መቀነስ ነው፣ ሲደመር ከሆነ መደመር ነው፣ አባዛት ከሆነ እንደዚሁ። ስለዚህ 3 ሲደመር 3፣ 3 እና 3ን ስትጨምራቸው ስንት ይሆናሉ? 6 6። ይህን ቁጥር ስናነበው ስንት መጣለን? 60። ስለዚህ 30 ሲደመር 30 60 መሆኑን እናውቃለን ማለት ነው። እሺ፣ እንደዚህ ላጥፈው። ምናልባት ከፈጠው ቪዲዮውን እያስቆማችሁ ታዩታላችሁ። ሌላ ምን ይቀርላል? 10 ሲደመር ማለቴ 50 ሲደመር 10። ይህ ደግሞ 50ን እንዲህ እንጽፋለን። 50 ከዛ ሲደመር 10። እንደዚህ ሲደመር ከጻፋችሁ በኋላ 10ን ልክ እንደዚህ ታስቀምጧታላችሁ ማለት ነው። ከዛ 0 እና 0 0፣ 5 እና 1
ስንት ይሆናል? 6። ከዚህ ጋር እኩል ሆነ ማለት ነው። መልሳቸው እኩል ናቸው እዚህ ጋር። ይህም መልሱ 60 ነው ማለት ነው። እሺ ይህ እንደዚህ ነው። ይሄን አይን ትደምራላችሁ ታስቀምጣላችሁ፣ ይሄን አይን ትደምራላችሁ ታስቀምጣላችሁ። ከዛ መልሱ የመጨረሻ ይሆናል ማለት ነው። ከዛ ቀጣዩ ደግሞ 100 ሲደመር 110 ይሄው 100 ሲደመር ቁጥራቸው 1 2 3 1 2 3 ልክ እንዳሉት ነው የምናስቀምጣቸው። 110 እንደዚህ እናደርጋለን። ከዛ እኩል ነው እንላለን። ይሄንና ይሄን ደምራለን እናስቀምጣለን። ይሄን ይሄን ደምራለን እናስቀምጣለን። ይሄን ይሄን ደምረን እናስቀምጣለን። ይሄ ነው የሚሆነው። እሺ 0 እና 0 0 0 እና 1 1 ሲደመሩ 1 እና 1 2 እደግመዋለሁ 0 እና 0 አይቀየርም። 0 0 እና 1 እዚህ ጋር አለ። ከዚህ ጋር ምንም ወስደን ስናስቀምጠው 1 እንደሆነ ነው የሚቀመጠው ማለት ነው። ከዚህ ጋር 1 አለ፣ ከዚህ ጋር 1 አለ፣ 2 በአጠቃላይ ስንት ይሆናል? 210 መልሱ ነው ማለት ነው። 210 መልሱ መጣልን። እሺ ከዛ የሚቀረን 99 ሲደመር 20 99ን እንዲህ እንጽፋለን። ሲደመር ያው ይሄም 2 ቁጥር ነው ያለው፣ ይሄም 2 ቁጥር ነው ያለው። በትክክል እናስቀምጠዋለን ማለት ነው። 20 እንዲህ እናደርጋለን። እኩል ነው 9 እና 0 ስንት ይሆናል? 9 0 በመደመር ጊዜ ምንም አይቀይርም። 9 እና 2 ሲደመሩ በዚህ 9 ያለኝ 2 ወስደን ስንጨምርበት ስንት ይሆናል ማለት ነው? 11 እንደዚህ ይሆናል ማለት ነው። 99 ሲደመር 20 ስንት ይሆናል? 119 ይሆናል ማለት ነው። የመጨረሻው እዚህ ጋር ያለ 300 ሲደመር 150 እሱንም እንስራ። ያው ከዚህ 300ን እንዲጽፋለሁ 300 ሲደመር 150 ዋናው እነዚህን ቁጥሮች በትክክል ማስቀመጥ መቻል አለብን። የተበላለጠ ቁጥር በኋላ ሳሳያችሁ ታያላችሁ። ደግማችሁ ይሄን ይደመራል፣ ይሄን ይደመራል፣ ይሄን ይደመራል ማለት ነው። 0 እና 0 ሲደመር 0 እና 5 ሲደመር 5 1 እና 3 ሲደመር 4 የዚህ መልስ ስንት ሆነ ማለት ነው? 450 4 5 0 450 ይህ ቁጥር መቼም አይጠፋችሁም ለማንበብ ጀማሪ የሆናችሁት። 4 እንደዚህ 2 ዜሮዎች አሉት፣ 50 ደግሞ 1 ዜሮ 450 ሁለቶች ሲገናኙ ይሰጣሉ። እሺ በጣም አሪፍ። ሌላ ደግሞ እንደዚህ ያልሆነ አንዱ በ100 ቤት አንዱ በ10 ቤት ይስጣችሁ። ለምሳሌ እንደዚህ ላድርግ 400 ሲደመር 30 ብላችሁ ኑሮ ምን ታረጉት ነበር? 400 ሲደመር 30 ወደ ቁልቁል መደመር። ቁጥር ስታስቀምጡ ብቻ ነው እንዳትሳሳቱ። 100 ከተባለ ልክ በዚች ሰላ እቺ ግን 2 ቤት ብቻ ነው ያላት። 1 2 ይሄንኛው 1 2 3 ስለዚህ 1 2 ከዚህ ጀምራችሁ ነው የምታስቀምጡት። 1 2 ከዚህ ጋር 3ን ከዚህ ጋር 0ን በቃ ወደ ቁልቁል መደመር ከፈልጋችሁ እንደዚህ አረጋችሁ ማለት ነው። ሲደመር ይሄ ነው ቁልቁል መደመር እኩል ነው። ይሄን አይን ትደምራላችሁ፣ ይሄን አይን ትደምራላችሁ። ይሄ ሌላ ቁጥር ከሌለው ራሱን ታወርዱታላችሁ ማለት ነው። 0 እና 0 0 0 እና 3 3 ይሄ 4 ይወርዳል። እንደዚህ ይመጣል ማለት ነው። 430 መልሱ ሆነ ማለት ነው። እሺ አሁንም ሌላ ልስራ። 5 እና 2 0 500 ነው ብያችኋለሁ። 5 እና 2 0 ይህ 500 ይባላል። ሲደመር እንላችሁ ወደ ቁልቁል መደመር ስንት ላድርግላችሁ? ነገሩ እናንተ ለማውረድ እንዲመቻችሁ ወደ ጎን ልጻፈው። 500 ሲደመር
19 ይህን ጻፉ ብላችሁ እናንተ እንዴት ታደርጉት? ወደ ቁልቁል ለመደመር ከፈለጋችሁ እችን 500 መጀመሪያ ትጽፋላችሁ። 500 ሲደመር ትላላችሁ። 1 2 1 2 3 ነው። ይሄኛው 3 ይሄኛው 2። ስለዚህ ከዚህ ጀምራችሁ ወደ ስትቆጥሩ 2 በቃ ከሽ ጋር ነው ታስቀምጧት ማለት ነው። 19 እንደዚህ። ነገር ግን እንደዚህ ካደረጋችሁ ትሳሳታላችሁ። 500 ሲደመር 19 የሆነውን 19 ከዚህ ጋር ካደረጋችሁት ስህተት አለ ማለት ነው። ከዚህ ጋር ካደረጋችሁት 690 ነው የሚሆን። 690 በፍጹም አይሆንም። ግን ከዚህ ጋር 9 ከዚህ ጋር 1 እንደዚህ ካስቀመጣችሁት ልክ ትሆናላችሁ። 0 እና 9 ሲደመሩ 9 0 እና 1 ሲደመሩ 1 ከዚህ ጋር 5 ይወርዳል። ተደማሪ የለውም። 519 እንደዚህ ይሆናል ማለት ነው። እሺ አሁን ደግሞ ሌላ ቁጥር ሙሉ ቁጥር ልስጣችሁ። አሁን ደግሞ 126 ሲደመር 217 እንደዚህ አድርገው እንደዚህ። ከዛ በኋላ መደመር መቻል ብቻ ነው። ቁጥሮችን መደመር መቻል ብቻ። ወደ ታች ነው የምትደምሩት። 3 ናቸው። ይሄንና ይሄን ይሄንና ይሄን ይሄንና ይሄን ሁለቶችን ደምረን ከስር እናስቀምጣለን። ሁለቶችን ደምረን ከስር እናስቀምጣለን። ሁለቶችን ደምረን ከስር እናስቀምጣለን። ከዚህ ላይ አሁን አንድ አለኝ የሚባል ነገር ይመጣል ማለት ነው። ይህና ይህ ቁጥር ተደምሮ ከ10 በላይ ከሆነ ሌላ የሚደመር ካለው አንድ አለኝ የሚባል ጽሑፍ ይመጣል ማለት ነው። አብረን እንየው። ለምሳሌ 6 ሲደመር 7 ስንት ነው የሚሆን? 13 ነው የሚሆን። 6 እና 7 13 ነው የሚሆን። ስለዚህ 13 ሙሉውን አንጽፈው፣ ምክንያቱም እዚህ ሌላ ቁጥር አለ ማለት ነው። ስለዚህ 3ን ጽፈን አንድ አለኝ እንላለን። ከዛ 2 እና 1 ስንት ይሆናል? 3 ይቻል አንድ አለኝ ብለን አስቀምጠናል። ከሷ ጋር 4 1 እና 2 ስንት ይሆናል? 3 አንድ አለኝ የምትለዋን ስለጨረስን ስላጠፋናት 3ን እናስቀምጣለን ማለት ነው። ስለዚህ 120 ሲደመር 217 126 ሲደመር 217 343 ይመጣል ማለት ነው። መደመር ማለት እንደዚህ ነው። እሺ ሌላ ደግሞ አሁንም አንድ ልደምርላችሁ። 326 ሲደመር 189 አሁን ደግሞ ሁለት ጊዜ አንዳለኝ ልንል ነው ማለት ነው። ሁለት ጊዜ ቅድም እችንና እችን ደምረን 13 መጣለን። 3ን ጽፈን አንዳለኝ ብለን አለቀ ነበር። 3 ስለሆነ 4 አደረግነ 3 አስቀምጠን ነበር። አሁን እንይ እስኪ 6 እና 9 ስንት ይመጣል? 6 እና 9 ይሄ አንድ የጎደለው ነው። አንዱን ስንሰጠው 5 ይቀራል። 15 5ን እንጽፍና 5ን ጽፈን አንዳለኝ እንላለን። ከዛ 2 እና 8 ሲደመር ስንት ናቸው? 10 ከዚህ ጋር 11 አሁንም እዚህ ላይ ሌላ የሚደመር ስላለን አንድን ጽፈን አንዳለኝ። 3 እና 1 ስንት ነው? 4 ከዚህ ጋር 5 አሁን ጨረስን። እንደዚህ ይሆናል ማለት ነው። ስንጨርስ አንዳለኝ እንደማይባል ደግሞ ሌላ አላሳያችሁ። አንድ ትልቅ ቁጥር ልስጣችሁና ከሁለቱም ቦታ ላይ ታያላችሁ። እሺ አሁንም ሌላ አድርግላችሁ 616 ሲደመር 528 እንዲህ አድርግ። ይኸው 616 ሲደመር 526 6 እና 8 ስንት ይሆናል? 6 እና 8 14 4ን ጽፈን አንዳለን። 2 እና 1 ስንት ነው? 3 ተሽ ጋር 4 5 እና 6 ስንት ነው? 11 ከዚህ ጋር ጨርሰናታል። እቺን ጨርሰናል ማለት ነው።
እንደዚህ እናደርጋለን። ምክንያቱም 6 እና 8 14 አለን። 4ን ጽፈን አንዳለን 1 እና 2 3 ከሽ ጋር 4 ሲጨረስን ማለት ነው። ከዛ 5 እና 6 11 ሙሉውን 11 እንጽፋለን ማለት ነው። አንድን ጽፈን አንዳለን ብለን ብናስቀምጣት ኖሮ ሌላ ስለሌለ አንድን ጨርሰን ትልቅ ቁጥር እንደዚህ አይነት ትልቅ ቁጥር ይሄ የሺ ቤት ነው። 1144 ነው። ቁጥር በጣም ያስቸግራችሁ ካላችሁ ቁጥር ለመቁጠር ከመቶ በላይ ቁጥር ለመቁጠር የሚያስቸግራችሁ ካላችሁ ኮሜንት ላይ ታሳውቁኛላችሁ። ቢያንስ ከ1 እስከ 100 ሰርተናል። ከመቶ ጀምሬ እስከ 1000 እና ከዛ በላይ ልሰራላችሁ እችላለሁ ማለት ነው። ይህ 00 ብቻ ያለው ቁጥር ብቻ ሳይሆን መሀል ደግሞ ሊያስቸግር ይችላል። ለምሳሌ ይሄንና የሁለቶችን ቁጥሮች እኩል ላታነቧቸው ትችላላችሁ። ይኸው 200 እና 296 እነዚህ ሁለቶች እኩል ላይነበቡላችሁ ይችላሉ። ምክንያቱም የ00 ስለሆነ 200 ኦልሬዲ አውቃችሁታል። 96 ሲኖርበት ደግሞ እንደዚህ አይነት ሊያስቸግራችሁ ይችላል። ለማንኛውም ከ1 እስከ 1000 ምናምን ቁጥር የሚያስቸግራችሁ ካለ ኮሜንት ላይ ያሳውቁኝ፣ እሰራላችኋለሁ። እሺ ያው ቀለል ካሉት ነው የጀመርኩት። 10 ሲደመር 20 ምናምን ከነዚህ አይነት ዋናው ነገር መቻል የሚያስፈልጋችሁ ወደ ታች መደመር በደንብ ያስፈልጋችኋል። ያው እችን ቀለል አድርጋችሁ ስታዩት 10ን ከዚህ ጋር ጻፋችሁ ሲደመር ምልክትን አስቀምጣችሁ 20ን ደግሞ ከዚህ ጋር አስቀምጣችሁ እንደዚህ ታደርጉና እችንና እችን ደምሮ ማስቀመጥ 3 በቃ መደመር ማለት መጨማመር እንደሆነ መያዝ ብቻ ነው የሚያስፈልገው ማለት ነው። እና እነዚህን አይነት ቁጥሮች ስደምሩ ወደ ቁልቁል በደንብ ትኩረት መስጠት አለባችሁ። አሁንም ረዘም ያሉትን ልጻፍላችሁ። በመቶ ቤት ከመቶ ቤት አልወጣም 132 ይህ 132 ይባላል። ሲደመር ይሄ ደግሞ 2 1 3 ይህ ምን ይባላል? 213 የአንድ ቤት የ10 ቤት የ100 ቤት እንዲህ ያላችሁ ብትቆጥሩ ጥሩ ነው። የአንድ ቤት የ10 ቤት የ100 ቤት ይሄ 2 ብላችሁ 100 1 ብላችሁ 10 ስለሆነ 10 ይሄ ደግሞ 3 የአንድ ቤት ነው 213 እንዲህ ታደርጋላችሁ። ከዛ ወደ ታች መደመር 2 እና 3 ስንት ነው? 5 3 እና 1 ስንት ነው? 4 2 እና 1 ስንት ነው? 3 የዚህ መልስ እንደዚህ ሆነ ማለት ነው። 345 መልሱ ነው ማለት ነው። እሺ ተጨማሪው ሌላ ደግሞ ልስራላችሁ። 325 ሲደመር ንበል 511 እንደዚህ ባደረገው ይሄን ላይ ሲደመር ስንት ይመጣል? 5 እና 1 6 2 እና 1 3 5 እና 3 ስንት ይመጣል? 8 የዚህ መልስ ስንት ሆነ ማለት ነው? እንደዚህ መጣ ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። መልካም ጊዜን ተመኘውላችሁ። በቀጣይ ቪዲዮ በምንገናኛለን በመቀነስ ማለት ነው። ይህን መደመር ተለማመዱበት። በመቀነስ ደግሞ ደግመን እንገናኛለን።